በአላህ አንድነት መሰከርኩ ሲል አሁን ነው እንዴ? አሁን ነው የምትመሰክረው? አንገቱን ቀላው። ሌላ ቤተ እምነት ተነክቶ ቢሆን ኖሮ በሰራዊት ይከበብ ነበር። ያ ሁሉ የሚሊዮኖች ልብ በሐዘን እንደሚቀደድ እየታወቀ ዝም፣ ሁሉም ዝም። ድምፅ እንዳትሆኑ ማንም ሰው ከዚህ በኋላ ማንም ሰው ድምፅ እንዳትሆኑ። በቃ አርፈ ኑሮ ኑር። ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ዩዳሄ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በዛሬ ቪዲዮአችን ባለፈው የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ምስለ ስዕል ያቀለለችው ልጅ እንግዲህ የተለያዩ ፎቶዎች ወጥተዋል። በዚህ መንግስት አደረጃጀት ውስጥ የተለያዩ ቦታ ያላት ልጅ እንደሆነች ፎቶዎቹ ያስታውቃሉና እሱ ቪዲዮ እንመለከታለን። ሌላው ደግሞ መምህር ጳውሎስ ስለዚህ ነገር የተናገረው በጣም ምርጥ ነገር አለ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። አሁን ላይ ፕሊዝ አሁን ላይ በቤተክርስቲያን ላይ በሚደርሰው ነገር ሙሉ ለሙሉ ጉዳዩ ለአባቶች ተውላቸው። ደሞዝ እየተከፈላቸው ለሚሰሩት ለቤተክርስቲያን አገልጋዮች ተውላቸው። ለምንድን ነው የደሃው ልጅ ሄዶ የሚታሰረው? ገና የልጁን ፍቅር ያልጠገበ ልጅ ገና አራስ የልጃቸው እንኳን 1 ዓመት ያልሞላ አባት ለምን ይታሰራል? ምን ቦታው? ድምፅ እንዳትሆኑ ማንም ሰው ከዚህ በኋላ ማንም ሰው ድምፅ እንዳትሆኑ። በቃ አርፈ ኑሮ ኑር። ጠዋት ቤተክርስቲያን ሂድ፣ ማታ ቤትና ጠዋት ቤተክርስቲያን ሂድ፣ ወደ ቤት ተመለስ። ስራህን ስራ፣ ወደ ቤት ተመለስ። ስራህን ስራ፣ ወደ ቤት ጸሎትን አድርግ። አለቀ። ደፍሮ መጥቶ ሃይማኖትን የሚሰድብ የሚተች ቤተክርስቲያንን የሚያወርድ ከሆነ በቃ ምንም ሪከርድ እያደረክ ማለፍ እንጂ ለሱ መልስ መስጠት ያለበት አካል ይስጥ። ደሞዝ የሚከፈላቸው እያንዳንዳቸው ሰዎች መልስ ይስጡበት። አንተ አይመለከትም፣ እኔ አይመለከተኝም፣ አንተ አይመለከትም። ይሄ መጽሐፍ ቅዱሳዊ ነው። ስለ መንጋው የሚመለከተው የመንጋዎቹ ጠባቂ ናቸው እንጂ እኔ እናንተ አይደለም። እኔ እናንተ ድርሻችን ያለንን የእግዚአብሔር ቃል ማካፈል ነው። በቃ አለቀ። ከዛ ውጭ በድፍረት በንቀት ለሚመጡብን ዛቻ፣ ዱላ፣ ስድብ፣ ማንቋሸሽ ይሄ የሚመለከታቸው ደሞዝ የሚከፈላቸው ወንበሩ ላይ የተቀመጡ አባቶች ናቸው እንጂ እኔ እናንተ አይደለንም፣ አይመለከትንም። እኔ እናንተ ውጤትም አምጥተን አናውቅም። እስከዛሬ ውጤትም አምጥተን አናውቅም፣ ልናመጣም አንችልም። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አለ፣ የቅዱስ ሲኖዶስ ስራ አስኪያጅ አለ፣ ቅዱስ ሲኖዶስ አለ፣ ማህበረ ካህናት አለ፣ የህግ ክፍል አለ። ቁጭ ብሎ ጥሬውን እየቆረጠ ከሚውል ገብቶ ይስራ። ቁጭ ብሎ ጥሬውን እየቆረጠ ከሚውል ገብቶ ይስራ። እኔና አንተ አይመለከተን። የደሃ ልጅ ከዚህ በኋላ በቤተ ክርስቲያን ጉዳይ መታሰር የለበትም። የደሃ ልጅ መታሰር የለበትም። ሰርቶ ውሎ ደክሞ ወደ ቤቱ የሚገባ ሰው መታሰር የለበትም። መታሰር የለባችሁም ኦርቶዶክሳውያን። በቃ አሁን አንድ ጊዜ ታስሯል ወንድማችን፣ እግዚአብሔር ሐቁን አውጥቶ ያስፈታው። ከዚህ በኋላ ግን በሚፈጠረው በእያንዳንዱ ጉዳይ ኦርቶዶክሳዊ ድምፅ እየሆንክ ራስህን ለእሳት አትማግድ። ምን በወጣ ለምን ትታሰራለህ? ምን ለምታመጣው? በቃ ዝም ብለህ ጸጥ ብለህ መኖር ነው። በቃ በሰላም ገብቶ በሰላም መውጣት፣ ማካፈል፣ በቃ ድምፅ መሆን ባለ ቤተክርስቲያን ማሰራት ሆነ ማሰራት። ከዛ ውጪ ግን እንደዚህ ተደረግን፣ ስላድኖ ተቀደደ፣ ታቦት ተሰደበ፣ መክተፊያ ነው ተባለ፣ ቤተክርስቲያን ተቃለለች ብለህ ተሳስተ ድምፅ እንዳትሆን ከዚህ በኋላ ጸጥ ብለህ መኖር ነው። ጸጥ ብለህ ዝም ብለህ በዝግታ መኖር። እኔ እናንተ መታጠቅ ያለብን ጦር የእግዚአብሔርን ቃልና የእግዚአብሔርን ቃል ብቻ ነው። በቃ አለቀ። እንግዲህ እውነት እኔም የምደግፈው ሀሳብ ነው። ትዝ ይላችኋል የዛን ጊዜ የአባቶች ስልጣን ተነካ ተብሎ እንዴት ወደ ህዝቡ እንዴት ወርደው እንዴት እንደሆኑ የዛ ሰዓት ሶሻል ሚዲያ ላይ የሚሰሩ ኦርቶዶክሳዊ ወጣቶች እንዳለ እርዱም ብለው ራሳቸው ነው ከዛ ላይ ድረስ መጥተው እነሱ ነው የጠየቋቸው። ግን አሁን አንድ ልጅ ታሰረ ብለው አንድ ደብዳቤ ራሱ አልጻፉ። እንኳን እሱን ደብዳቤ ለማስፈታት ይቅርና ያቺን የቀደዷትን ያቺን የምስለ ስዕል እናታችን ቅድስት ድንግል ማርያምን ያዋረደችውን ልጅ ራሱ ለመንቀፍ አንድ ደብዳቤ አልጻፉ። በጣም የሚያሳዝን ዘመን ነው። ግን እነሱ በቤትና በሊሞዚን ምናምን ይንሸራሸራሉ። ዛሬ አንዲት ህፃን ልጅ በዚህ በአዲስ አበባ ከተማ መሃል ከተማ
ቤቷ ውስጥ ተቀምጣ የእመቤታችንንና የልጇ የክርስቶስን የቅዱሳን መላእክት ስዕል ያለበትን እየጨመደደች ስትወረውር ምናልባት አካባቢው ላይ የጸጥታ ማስከበሪያው መስሪያ ቤት ወይንም ፖሊስ ጣቢያ በ200 በ300 ሜትር ርቀት ላይ ነው የሚኖረው። ግን ዝም ነው የተባለው። በጣም ነው በዚህ ዘመን በጣም ለዚህ ማመልከቻ እኮ አያስፈልግም። ምን ያህል ሃይማኖታዊ ግጭት ላይ ያመጣ እንደሚችል ይታወቃል። የሌላ ቤተ እምነት ተነክቶ ቢሆን ኖሮ በሰራዊት ይከበብ ነበር ያ ኮንዶሚኒየም። እኛ ግን ለእመቤታችን የአስራት ሀገሯ በተባለች ኢትዮጵያ በቅድስና አክብረናት የምንኖር ድንግል ማርያም ከተወደደ ልጇ ጋር የልጇን ስዕል የሷን ቅዱስ ስዕል ሚሊዮኖች የሚያከብሩት ስዕል ሲቀደድ የሚሊዮኖች ልብ በሐዘን እንደሚቀደድ እየታወቀ ዝም፣ ሁሉም ዝም። አንዳንድ ሰዎች እንኳን ይሄ ለምን ሆነ ብለው እዚያ ድረስ ሲሄዱ አንዳንድ ወንድሞች ጭራሹኑ ከሰይጣን ጋር የተፈራረሙ የሚመስሉ ሰዎች እንዲህ ለምን ተደረገ? ከእመቤታችን ስዕል መቀደድ ይልቅ የሰው በር ተንኳክቶ እናታችን እንዴት ዋሉ ያለው ሐሳብ ትልቅ ቦታ እንዲገዛ ተዘመተ። በጣም ከባድ ዘመን ላይ ነው ያለነው። የተወደዳቸው የእግዚአብሔር ቤተሰቦች የኢትዮጵያ ቤተክርስቲያን የአባይ ግድብ ሲገደብ 14 ዓመት ሙሉ ቦንድ ከመግዛት ጀምሮ ከፍተኛ አስተዋጽኦ አድርጋለች። የደስታው ቀን ልታከብር ስትነሳ ግን አርማዋ የሆነች ድንግል ማርያም ጉልላቷ የሆነ ኢየሱስ ክርስቶስ ስዕላቸው ሲቀደድ በርካታ ምዕመናን አንገታቸውን ደፍተው ሳይታወቅ አለፈ። ደስ እንዲለን ያልተፈጠርን እስከሚመስል ድረስ በዚህ በኩል ይሄ ነገር ልክ አይደለም ተው የሚል የህግ አካል የለም። የህግ በላይነት አለ ይባላል። መቼ እንደሆነ አናውቅ። ይሄ ምንም እኮ ክስ አያስፈልግም። ሚሊዮኖች የሚያዝኑበት ነው ተው ይባል ነበር። እኛ ጥበቃ ያለን ከሰማይ ነው። ማን አለ ከኛ ጋር? ቤተክርስቲያኗን እስከ ጥግ ያወቃት ይመስለዋል። በእርግጥ አንድ አባባል አለ፣ ምንም የማያውቅ ምንም አይፈራም ይላሉ አባቶቻችን። ሰውን በጣም ደፋር የሚያደርገው የእውቀት ማነስ ነው። እንግዲህ መምህራችን ጳውሎስ እግዚአብሔር ይስጥልን። እንደዚህ በመድረክ ላይ ራሱ እንደዚህ ነገር መወራቱ በጣም ለኛ ይጠቅመናል። ምክንያቱም እስከዛሬ ድረስ አልሰሙም እንደዚህ መድረክ ላይ ሆኖ ስለዚህ ጉዳይ የሚያወራና ቃለ ሕይወትን ያሰማል። እና አሁን ደግሞ እስቲ ምን ተመለከቷት? ያቺ ምስለ እመቤታችን ቅድስት ድንግል ማርያምን ያቀለለቻት ምን አይነት ፎቶዎች እንደወጡባት ነው ማለት ምን አይነት ቦታ እንዳለች የዚህ መንግስት ምን አይነት ቦታ ላይ ምን አይነት ደረጃ ላይ የብልጽግና መንግስት ምን ደረጃ ላይ እንዳለች የሚያሳይ ፎቶዎች ነውና እስቲ ፎቶቹን ቀስ እያላችሁ ያዩዋቸው። የተመለከቱኝ ነገር አንድ ቦታ ላይ ከጀርባዋ ያለው በጣም ብዙ ማለት እኔ ልጅቷ ታማነው እንደዚህ አይነት ነገር ያደረገችው የሚል ጭራሽ ሐሳብም የለኝም። እሱን ነገር አልቀበሉም። ምክንያቱም ልጅቷ ያስታውቃለች ምንም የታመች አይመስልም። ልጅ እናትየው ማለት እናትም ስለሆኑ በድንጋጤ ያሉት ነገር ይመስለኛል። ያው ለመቼም ስጋቸው ናት እንድትጎዳባቸው አፈልግምና ቀስ ብላችሁ ፎቶዎቹን እዩ። በጣም የሚገርም ነው። በቃ እንዳልካሉ ከጀርባዋ በቃ በጣም ብዙ ነገር ነው ያለውና ማለት ይሄ ነገር ታቅዶበት ታልሞበት የሆነ ነገር ነው። እስቲ መጨረሻውን ደግሞ ምን ይሆናል? እስቲ ቁልቢ ገብርኤል ቦታው ሀገና ነው፣ አርዳጅላ ነው። የኦሮሞ የማምለኪያ ቦታ ነው። በ1774 73 በ1774 75 ገደማ ቱርኮች ሐረሪን ሲይዙ የኢቱዎች የሁንቦናዎችን የአምልኮ ቦታ እነሱን አባረሩና አባገዳ ጅሎን ገደሉና ልጁ ወላቡ ጅሎን ዑመር ብሎ አባገዳ አረጉና ማምለኪያ ቦታ ላይ መስጊድ ሰሩበት። ያ መስጊድ ከመቶ ዓመት በላይ ቆይቶ በነራስ መኮንን የሚመራው የሚኒሊክ ጦር ለሞዛ ሲደርስ መስጊዱን ደግሞ አጥፍቶ አሁን ገብርኤል አደረገበት። ቦታው ግን ስቲል ለኛ አርዳጅላ ነው፣ ሀገና ነው። ቦታው ቅዱስ ነው። ተቀያየሩበት። በጉልበት ሲቀያየር ነው። ዋቄፈና በጉልበት መቀየር አይፈልግም። ነገርኩ። የኔ ነው ያለው ሰውዬ የራሱ ነውና ጣቴን አትቀስርበት ነው መመሪያው ራሱ እንጂ አጥፍተህ የራስን አስፋፋ አይልም።
ለዚህ ነው ዋቄፈናን በደንብ የመረጥኩት። ወድህ የምትቀበለው ነው፣ ለማሳወቅ ነው ጥረት የምናደርገው። በጣም ይገርማል። እንግዲህ የእሷን ነገር ሳንጨርስ አስባችሁታል። እኔ ምን አይነት ነገር እየተሰራ እንደሆነ ብቻ እኔ ከገባችሁ በደንብ የሆነ አለ አይደል በቃ የሚገዛጠም ነገር ነው። የእሷን ነገር አሁን በዚህ እንጥልጥል ላይ ነው ኦርቶዶክሳዊ እንደዚህ ተነስቶ ድምጽ የሆነው የእመቤታችን ቅድስት ድንግል ማርያምን ያቀለልሽ እሷ ላይ ዘመቻ እንደዚህ ከፍተን ልክ እሱን ደግሞ ለማስረሳት ደግሞ ይሄ ደግሞ እንደገና መጣ። በጣም የሚገርም ነገር ነው። በቃ አጀንዳ ለማስቀየር የማይደረግ ነገር የለም እና ኦርቶዶክሳውያን ሁሉንም ነገር በጥንቃቄ ማየት አለብን ጊዜ ላይ ያለ ነው እና አሁን ደግሞ ከዚህ ቀጥሎ ደግሞ ሌላ አጀንዳ ይመጣል። ስጋ በልተህና ወይ አሳ በልተህና ሽሮ በልተህ እኩል ፕሮፌሰር ታደርጋለህ። እሺ ሽሮ በልተህ ፍርፍር በልተህ መተንበይ ከባድ ነው፣ አይቻልም። እኔ አትሞስፌር አገባ መንፈስ ዓለም ውስጥ መንፈሳዊ ነገር አትሞስፌር ይፈልጋል። አመጋገብ ውስጥ በቃ ደስ የሆነ ጥሩ ምግብ በልተህ የሆነ ነቃ ብለህ ስትነብይ ጥሩ አድርገህ ጥሩ ሽታ አድርገህ ምናምን እና አትሞስፌር ይባላል። ስፒሪቹዋሊ አትሞስፌር ለምሳሌ ትዝ ይልሃል ኤልሳ። ስለዚህ ጥሩ መልበስ ኤልሳ አትሞስፌር ትዝ ይልሃል። በገና አምጡልኝ አለ፣ ደረደሩለት። ወርሺፕ ዓለም ገባ፣ ሰውዬው መተንበይ ጀመረ። በገና ሲመጣ ንፋስ የለም ደመና የለም ብሎ ሲተነብይ ለምን ይመስላል? አትሞስፌሩ የተከፈተው። ኤልሳ አትሞስፌሩ በገና ደርዳሪ አምጡልኝ ያለው ስፒሪቹዋሊ ዓለም ለማስከፈት ነው። ግን እዚህ ጋር አሁን አንዳንድ ጊዜ አመጋገብ ራሱ እኔ ለመጸለይ ስፈልግ ሸራተን ሆቴል ነው የምሄደው። ሸራተን ሆቴል ነው የምጸልየው። ሸራተን ሆቴል፣ ትልቅ ሂልተን ሆቴል፣ ስካይላይት ሄጄ አትሞስፌር ፈጥሬ ይጸልያል። ነብያችን አለይሂ ሰላም ዘመን አንድ ሙስሊም ሙጃሂድ ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ መጨረሻ ላይ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ያ አይሁድ እኮ ነው ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። ከዛስ ለነብያችን አለይሂ ሰላም ይሄ ክስተት ተነገራቸው። ምን አሉ ሰሃቢዩን? እንዴት አቀተልተሁ ባዕድ አን ቃለ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ካለ በኋላ ገደልከው? እኔ የለሁበትም አሉ ነብያችን አለይሂ ሰላም። እኔ የለሁበትም። ይቺ ላ ኢላሃ ኢላላህ የቂያም ቀን አላህ ጋር ክስ ይዛብህ ከመጣች እኔ የለሁበትም። በጣም ይገርማል። እንግዲህ ላ ኢላሃ ኢላላህ ብሎ ለምን ገደልከው አለ ነብያችን ብሎ ነው እንግዲህ ያለውና ማለት ለምንድን ማለት እንደዛ ብሎ ለምን ገደልከው? ግን ባይል ኖሮ እንደዛ ባይል ኖሮ ችግር የለም በቃ በገለውም ችግር የለም እያለ ነው እንግዲህ። ምን አይነት ማለት የመግደል እንትን እንዳለ አላቅም። በጣም ያሳፍራል። ሽሮ ይቅርብህ። ስጋ ልጋብዝ ዛሬ ጦም አይደል? ይሁና እርቦህ አይደለም? አንተ ክርስቲያን እኮ ታዲያ ከራበ ምንም ማበላ ስላሴ ነው። አንተ እኔም እኮ ነው ዛሬ በሮቡ ስጋ እንበላለን እንዴ? አንተና እስኪ ስላሴ መድኃኒዓለም። ስለዚህ ያው ምን ልጋብዝ? ሽሮ ነው። አሜን። ሽሮ አልጋብዝም። በቃ ነገ አንድ ላይ ምሳን ትበላለህ። ስላሴ ነው። ነገ አንድ ላይ ምሳን ትበላለህ። መድኃኒዓለም ነው። እስከ ነገ መቆየት ያቅታል። ዛሬ ደግሞ ስላሴ ነው። እስከ ነገ መቆየት ያቅታል። ዛሬ ስላሴ እግዚአብሔር እበላለሁ። እኔ ባህር ዳር ልጅ እንዴት በቆሙ ደግሞ ስንካለ ሰላም ያማረ ጀልሻ የፈለገ ይምጣ። እንግዲህ ያ አውደ አምላኪው ቅድም ያያችሁት ፓስተር ደህና ምግብ ካልበላው ራሱ አይተነበይልኝም፣ ደህና ቦታ፣ ደህና ሱፍ፣ ደህና ጥሩ የሆነ ሽቶ ካልተቀባው አይተነበይልኝም ይላል። እንደዚህ አይነት መንገድ ላይ የተቸገሩ አባቶች ግን እንዴት ለእሑድ እንደማይገዙ የሚያሳይ ቪዲዮ ነውና በጣም ማን ዲሸብ ላይ ያ ማን ስማኝ፣ በፊት ዲያቆን የነበርክ ሰዓት ማለት ነው። ያኔ በቃ ሳታፈርስ በፊት በጣም የሚመች ፓርቲ ነው፣ ደስ የሚል የትኛው ነው በልኝ እስኪ። በጣም የሚመቸኝ ነገር ቢኖር ክርስትና ላይ ባል
ወመንፈሰ ቅዱስ ይታጽም ላዕሌየ እስየኒ ፍስሐ ባድኖተከ ወበመንፈሰ አዚዝ አጽናኒ እና በቃ እንደዛ ነበር። ምን ላይ ነው የሚባለው? እኔ የሚባለው በቃ ክርስትና ላይ ነው። ጸልዩ ዲያቆኑ ጸልዩ ካለ በኋላ የሚባለው እና ቃይን ስሎ በቃ የሌለ በቃ አምባዬው ላይ ይመጣል። በቃ ይመቻል። አስታውሰዋለሁ። በቃ አይመች ብራዘር። ከምንም በላይ ደስ የሚል ማስታውሰው ነገር ቢኖር ከቤተክርስቲያን ስወጣ ያን ነው በቃ ማስታውሰው። ማና ይመች። ድምፅሽ ነው በጣም የሚያምረው። ባይዘ ያው እንግዲህ ያለፈው እና እናንተ የምትፈልጉት የሚላችሁ ፓርት ካለ ኮሜንት እያደረጋችሁ እንግዲህ እንደተመለከታችሁት ነው። በጣም የሚገርም ድምፁ ምናምኑ በቃ በጣም የሚገርም ነው። ሁላችንም ያው በቤቱ ያጽናል። ሰይጣን የሚፈልገው እኛም ማሰናከል ነውና የክርስትና ህይወት ደግሞ ወርቁ መነሳት ነው። ከወደቅን ያው ሰይጣን አሸነፈ ወርቀን ከተዛው ከቀረና እንዳያሸነፈን ወርቁ መነሳት 10 ጊዜ ኃጢአት ብናንሳ 10 ጊዜ ንስሐ መግባት ያስፈልጋልና እቻ እንደዚህ አይነት ልጆችም አሉና ወደ ቤታቸው ደግሞ በደንብ ይመልስልን። ሰሚነሽ ኪዳነ ምሕረት ረዳችኝ። ራዋ ኑሐሚን እባላለሁ። ከባለቤቴ ጋር ቤት ውስጥ በተፈጠረ አለመግባባት እንጋጭና እሱም ይመታኛል። እናም ራሴን ስቼ ከወደቅኩ በኋላ ቀኑ መሽቷል። ስነቃ ከወገብ በታች ያለው አካሌ ፓራላይዝ ሆኗል። እናም የሰፈር ሰዎች ተደናቅጠው ጥሩነሽ ቤጂንግ ሆስፒታል ይወስዱኛል። እግሬም ወገቤም በፍጹም አይሰራም ነበር። ዶክተሩ በደረቅ መርፌ ሁለቱንም እግሬን ደጋግሞ ቢወጋኝም ሊታወቀኝ አልቻለም። ምንም አይሰማኝም። በዛ ላይ ነፍሰ ጡር ስለነበርኩ ምንም አይነት መድኃኒት ሊሰጡኝ አልቻሉም። ከሳምንታት የሆስፒታል ቆይታ በኋላም እቤት ሆኜ በቀጠሮ እንድመላለስ ነገሩኝ። ስለ ህመሙ ምንም ነገር ሳይነግሩን ከዛ ለግል ሐኪም ቤት ውጤቱን ላክን። የዲስክ መንሸራተትና የነርቭ ጉዳት እንዳለ ነገረን እና ወገቤን ሰርጀሪ መሰራት እንዳለብኝ ነገረኝ። እግሬም ወደ ቦታው ለመመለስ አመታት ይፈጅ ነበር። ከዕለታት አንድ ቀን ኪዳነ ምሕረት እናቴ አንቺ ማሪኝ አልኳት። ብቻዬን ቤት ውስጥ ሆኜ ተኝቼ በከፋ አለቀስኩ። ከወራት የአልጋ ላይ ቆይታ በኋላም ባለቤቴ ውሰደኝ ብዬ ለምኜ እሁድ ቀን አዝሎ ወሰደኝ። ቦታው ስደርስ ማሪኝና ልሂድ የሚለውን መዝሙር እያለቀስኩ እየዘመርኩ ተሸክሞኝ ገባው እና የማር እምነቷን በተቀባው 1 ሰዓት ባልሞላ ጊዜ ውስጥ እግሬን ኃይለኛ ህመም ተሰማኝ እና ቆሜ ተመለስኩ። ካረዘምኩት ይቅርታ። እምኖረው አቃቂ ነው። 21 ዓመቴ ነው። ራሴን ችዬ መጸዳዳት አልችልም ነበር። እሷ ግን ረዳችኝ ስትል ባለታሪካችን ይህን ምስክርነት ልካልናለች። አሁን ላይ ወደ ሚዲያ የሚመጡ የፕሮቴስታንት የሆኑ ልጆች የሚሰሯቸው ቪዲዮዎች፣ ቆይ መጀመሪያ ቪዲዮቹን ላሳያችሁ። ማህተም አድርጓል። ተመልከቱት። ማህተሙን እየቃመ ነው ጫት እየጠጣ እያጨሰ። ከዛ ልክ መጽሐፍ ቅዱሱን ሲይዝ ማህተሙን አወለቀ። ከዛ እንዳያችሁት ልክ መጽሐፍ ቅዱሱን ሲይዘው ማህተሙን አወለቀ። ስለዚህ ማህተም የሚያደርጉ ሰዎች ናቸው ሀገርን የሚበጠብጡ፣ ትክክል ያልሆኑ፣ ወንጌልን የማያውቁ፣ የሚጠጡ፣ የሚያጨሱ የሚል ትርጓሜ ያላቸው እንደዚህ አይነት ቪዲዮዎች በጣም በተደጋጋሚ ይሰራሉ እና ቤተክርስቲያን ባልዋለችበት፣ ልጆቿ ባልዋሉበት፣ እሷ ባላስተማረችው ትምህርት እንደዚህ ኢንተርፕሬት ይደረጋል ብዙ ነገሮች ላይ እና አንድ ቪዲዮ ልጨምርላችሁ። ቆይ አለባበሱን ይዩት። ሰብኬ አላፍርም እኔ ኢየሱስን የሚል ዝማሬ ላይ ነው። ከዛ ኦርቶዶክስ የሆነው ደግሞ ይጮሃል ማለት ነው፣ ይሳደባል። ኦርቶዶክሳዊ የሆነው ተሳዳቢ እንደሆነ እውነት ለመናገር አብዛኛውን ጊዜ መንገድ ላይ ወንጌል እንሰብካለን የሚሉ ሰዎች መስቀል ያደረጉ ሰዎችን በጣም ነው የሚተናኮሱት፣ ገጥሞኝ ስለሚያውቅ ማለት ነው። ስለዚህ የማይሆን ነገር ይናገሩና የተነኮሱና እኔ ወንጌል ስሰብክ ተሰደብኩ፣ ተገፋው የሚል አይነት ትርጓሜ ያላቸውን ቪዲዮዎች ከሌላ በኩል ቀርጸው ፖስት ሲያደርጉ በተደጋጋሚ እናያለን። አሁን ደግሞ በቪዲዮ መልኩ ነጠላ አድርጎ
መስቀል አድርጎ እንግዲህ ነጠላ ሄዶ ገዝቶ ማህተሙን ከቤተክርስቲያን ሄዶ ገዝቶ ቤተክርስቲያን ልክ እንዳልሆነች ሊናገር እየሞከረ ነው። ይሄ እንግዲህ ገና ወጣት ልጅ ነው፣ ግን ደግሞ በምን አይነት ጭፍን በሆነ ምንም የቤተክርስቲያንን ትምህርት በማያውቁ ቤተክርስቲያን ምን ትላለች የማያውቁ ገና ልጅ የሆኑ እንደዚህ አይነት ቪዲዮዎችን ቤተክርስቲያን ላይ ልጆቿ ላይ ይሰራሉና እውነት ለመናገር እንደዚህ አይነት ኢንቴንሽን ያላችሁ ሰዎች ቤተክርስቲያን ላይ በዚህ አይነት መልኩ ቤተክርስቲያን ለመተርጎም የምትሞክሩ ሰዎች ስርዓት ብትይዙ መልካም ነው። እንደተመለከታችሁት ሰሞኑን አንዲት ልጅ የእመቤታችንን ስዕል በመቅደዷ ላይ በመጥፋቷ የተፈጠረውን ነገር እያየን ነው። ስለዚህ እባካችሁ አቁሙ፣ እንደዚህ አይነት ነገር ቤተክርስቲያን ላይ አትድረሱ። እኛ አልደረስንባችሁም። ንዋየተ ቅድሳኗን ትወስዳላችሁ፣ ከበሮውን፣ መቋሚያውን፣ ነጠላውን ሁሉን ትወስዳላችሁ። ግን ቤተክርስቲያን ግን ለእናንተ ልክ አይደለችም። መታችሁ ደግሞ እንደዚህ አይነት ቪዲዮ ስድብ ትሰራላችሁ። ስለዚህ ተውን። ወንድማችን እዚህ ስጠው ያው የሚታወቅ ነገር የቤተክርስቲያን ነገር ሁሉን ነገር ይወስዳሉ፣ ግን ቤተክርስቲያንን አይቀበሉም። ኢየሱስ እናንተ ጋር የለም ይላሉ፣ ግን የኢየሱስ እኛ የዘመርነው መዝሙር ይቀበላሉ። እነሱን ደግሞ ቸርቻችሁ ውስጥ ይዘምራሉ። ይሄ ነው እየሆነ ያለው በዚህ ጊዜ። እንግዲህ ለዛሬ ነበረን ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ሰላም ሁኑልኝ።